ተው በቃ እኔ አልቻልኩም እያልኩ ነው። ከበደኝ። አንተ አስወጣው። እኔ አልቻልኩም። እኔ እኮ አላስወጣውም አላልኩም፣ ግን አንተ እኮ ልታግዘኝ ይገባል። በቃ ያው አልቻልኩም። እኔ ደጋግሜ ነገርኩህ። አንተ እንደዚህ ምትለኝ ከሆነ ጓደኛዬ ነኝ። ቆይ እንደዚህ የምትናገር ወንድሜ ነው። ካልቻልኩ ደግሞ እህቱ ያልቻለችው እኔ ያልቻልኩት ነገር ስለዚህ አሳልፈ እየሰጠ አንተ እኮ ማለት በአንተ መንገድ እኮ ትክክል ነህ አይደለ? እየሆነ ያለው ነገር ታውቃለህ። እኔም አቤል ያን አይነት መልስ ሲሰጠኝ እኔም ደስተኛ አይደለሁም፣ ግን ደግሞ አንተም እሱን መረዳት አለብን። በምን አይ እሺ አሁን ላይ ማሰብ ያለብን አንድና አንድ ሄርሜላ ብቻ ናት አይደል? እኔ በቃ ከዚህ በላይ ሄርሜላ እንድትከፋም ወይም ደግሞ እንድታዘን እንድትጎዳ አልፈልግም። አንድና አንድ ማሰብ ያለብን ስለ ሄርሜላ ከሆነ የእናንተ መጨቃጨቅ የእናንተ እንደዚህ መጣላት እስከዚህ ደረጃ መድረስ ምንድነው ትርጉሙ? ለሄርሜላ የሚመልስላት ወይ እኮ ይልሽ እየተጣላን እኮ አይደለም፣ ግን ቢያንስ ስለ ሄርሜላ እየተጨነቀን እኮ ነው። እኔ እኮ ስለ አብርሃም ብቻ የሚል ግዴታ እኮ አይደለም እያወራሁባችሁ ያለሁት። ግን ሄርሜላ እዚህ ጋር ጤናዋ እንዲመለስ አብርሃም ያስፈልጋታል ነው አይደለ? እሱ ልክ ነህ እኮ። ስለዚህ አብርሃምን ደግሞ እንደዚህ አይነት ነገር ውስጥ ሆኖ እኛ ደግሞ አብርሃም ከዚህ በኋላ የኛ ህይወት ላይ ባይገባም ባይመጣም እንኳን በእንደዚህ አይነት መልኩ አይደለም ከኛ ጋር መለያየት ያለበት። ገባሽ አይደል? እዛ ጋር እየሆነ ያለው ኤፍሬም እያደረጉት ያሉት ነገር ምንም ያስደስት ነገር አይደለም። ልጁን እኮ እንደ በግ እየነዱት ነው። ስለዚህ እኔ ደግሞ አቤል ይሄንን የሆነ ነገር አድርጎ አብርሃምን ካለበት ነገር ማውጣት ሲገባው ዝም ብለህ ለምታስወጣቸው ነው። ወንድሞቹ በገዛ ወንድሞቹ እንዲገደል እየፈቀድክለት ነው ማለት ነው። ይኸውልህ ሰምተኛል አይደል? አንተ የምታስበው ሌላ አስተሳሰብ ነው አስበህም የመጣው። እሺ አንተ ትክክለኛ ይኸውልህ ማድረግ ያለብህ እኔ ትክክል አይደለሁም። እሺ ቆይ አንተ አሁን የሆነ ነገር በተፈጠረ ቁጥር ወይ ደግሞ እኔ የፈጠርኩት እንዳይመስልህ የፈጠርኩት አስመስለህ ያው ሁለታም በሁለታ ተከፍለዋለህ። አቤል አሁን እኔ እንዲያርግለት ነበር እንዲሆንለት ነበር ሳይሆን አንተ እያስረዳኸው ነው። አንተ የምትረዳ ሰው አይደለም። ምክንያቱም እኛ ስንሰቃይ አንተ አሁን ነው የምትመጣው። ገብቶሃል? ሄርሜላ ስትሰቃይ እኔ ነበር አጠገቧ መሆኑ። አብርሃም የሆነ ነገር ሲሆን እኔ ነበር አጠገባቸው መሆኑ። አንተ ስራ ነው ሸሽቼ አይደለም። በቃ ነገሮች ከበደኝ እያልኩ ነው። አብርሃም አታድርግ እንደዚህ አትሆን። እኛ ያለን አይደል እንዴት ይከብዳል አቤል። እኔ ብቻዬን ነኝ ይኸውልህ ብዙ ነገር እያሳለፍኩ ያለው። ጭራሽም ከቤተሰቤ ጋር እህቴ ታማ ሄዳለች ለሁለት ቀን። ስማኝ እኔ ስለተሰማኝ ነው እንደዚህ እያወራሁ ያለው። 2 ቀን 3 ቀን እህቴ ታማ አገር ቤት ሄድ አንተ አጠገባቸው አልነበርኩም። ጭራሽ እኔ የራሴም ህይወት አበላሽቼ የሌላ ሰው ህይወት ማበላሽ ታዲያ እኔ እኮ ይኸውልህ ያልነበርኩት እኮ አንተ እኮ አለህ እየነገርኩ አንተ አድርግና አሳየኝ። አብርሃምም ሄርሜላም ሆነ አስተካክል አሳየኝ። በቃ እኔ ስለደከመኝ ጓደኝነት ምን እንደሆነ ይገባል አይደለ? በቃ እኔ አልቻልኩም። ልትኖር ነው እንጂ የሚገባው በእንደዛ አይነት አንተም ተረዳው። በሁለታችሁም መንገድ ሁለታችሁም ልክ የሆናችሁበት መንገድ አለ። አቤል እርግጥ ነው ትክክል ነህ። ደክሞክ ሊሆናል ሰልችቶክ ሊሆናል፣ ግን በእንደዚህ አይነት መንገድ አይደለም። ዛሬን አሳልፈን ነው ነገ ይሄ ልጅ በጤናው እንደዚህ ቢሆን እሺ ችግር የለውም። ቢሰለችም ቢደክምም ችግር የለውም። አቤል ግን በእንደዚህ አይነት ሳለ ሁላችንም እንዴትም ብለን በርትተን ነው አብርሃምን ወደ ጤንነቱ መልሰን አብሮ እንዲሆኑ ማድረግ ያለብን። ሳሚ ማርቲ ሁሉም እኮ እንትን እያለኝ ነው፣ እኔን እየወቀሰኝ ነው አይደል? ከአብርሃም ጋር አጠገብላ ሸሸው እንደዚህ ሲሆን በቃ እስኪ መተው ማንኛውም ሰው መታችሁ እርዱት፣ እስኪ አጠገብ ሁኑ። እኔ የማሳልፈው ነገር ማንንም ሊረዳ እኮ አልቻለም። ከአብርሃም አጠገብ ሆኜ ወይ ደግሞ ቪዲዮ ላይ እንደዚህ ይዤ ሁሉም ነገር ለእናንተ ማሳየት አይጠበቅብኝም። ምድረ ቁጭ ብለህ ለምታወራው ሁላ እኔም አወራህም ምንም አልክ ምንም አይመስለኝም፣ ምንም አይፈጠርም።